ነቢዩላህ ሙሳ ዱንያ ላይ ግን አላህን የማናገር እድል ሰጥቷቸው ነበር። አላህን አናገሩትና ሲያናግሩት ጣፋጭ ንግግሩን ሲሰሙ ዛቱን ማየት ፈለጉ። ወለማ ጃአ ሙሳ ሊሚቃቲና ሙሳም እኛን ለመገናኘት በመጣ ጊዜ ወከለመሁ ረቡ ጌታህም አነጋገረው። ነቢዩላህ ሙሳ የአላህን ጣፋጭ ቃል ሲሰሙ ዛቱን አፈቃቸው። ቢያዩት አላህ ከባድን ጥያቄ ጠየቁ። ቃለ ረቢ ጌታዬ አሉ። ከፍ አሉ ከንግግር አልፈው አሪኒ አንዙር ኢለይክ ተገለጥልኝ ልይህ ጌታዬ። ይማቸውን ይጠቁማል ይላሉ ዑለማዎች። ምን አይነት ስሜት ነው አላህን ለማየት መመኘት? አሪኒ አንዙር ኢለይክ ልይህ አሉት። የቁል ቁርጡቢ ምን ይላሉ? ነቢዩላህ ሙሳ አላህን ሲያናግሩ በጣም ተማረኩና አላህን ለማየት ጓጉ። አላህ ግን ምን አላቸው? ቃለ ያ ሙሳ አንተ ሙሳ አላቸው ለነቢዩላህ ሙሳ ዓለይሂ ሰላም ለን ተራኒ እኔን ልታየኝ አችልም። ዱንያ ላይ እኔን ፍጡር አያይ። ይሄ የተፈጠርክበት የሰውነት ግንባታ የኔም ብርሃን መሸከም አይችልም። የአላህን ኑር መሸከም አይችልም። ለን ተራኒ ያ ሙሳ ዱንያ ላይ ልታየኝ አችልም። አኸራ ግን እናየዋለን። አላህ ያድርገንና ውጁህ የውመኢዝን ናዚራ ኢላ ረቢሃ ናዚራ የውመል ቂያማ የምእመናን ፊት ያበራሉ ወደ ጌታቸው ይመለከታሉና ይላል አላህ ከነሱ ያድርገን። ለን ተራኒ ሙሳ እኔን ልታየኝ አችልም። ታዲያ ሙሳ ሎጂካል መልስ ያስፈልጋቸው በመረጃ አላህ ጠቆማቸው። ወላኪን ነገር ግን ኡንዙር ኢለል ጀበል ወደዚህ ትልቁ ተራራ ተመልከት። አለቱ፣ ድንጋዩ፣ አፈሩ፣ ጠጠሩ የተገነባውን ወደ ጠንካራው ተራራ ተመልከት። ኡንዙር ኢለል ጀበል ለሱ ገለጣለሁ። ፈኢን እስተቀረ መካነ ተራራው የኔም ብርሃን ተሸክሞ ቦታው ላይ መጽናት ከቻለ ያኔ አንተ ታየኛለህ። ፈሰውፈ ተራኒ ፈለማ ተጀላ ረቡሁ ሊልጀበል ጌታህም ለተራራው በብርሃኑ በተገለጠ ጊዜ የቁል ኢብኑ ዓባስ አላህ ለተራራው በብርሃኑ የተገለጠው የትንሿን ጣት 1/3 ነው ይላል። ይችምታ ፈለማ ተጀላ ረቡሁ ሊልጀበል ለተራራውም አላህ በብርሃኑ በተገለጠ ጊዜ ጸና። እንደ ተራራው ጀዐለሁ ደከን ድቅቅ አደረገው። ተራራ የአላህን ኑር መሸከም አልቻለም። ይህን ክስተት ሲያዩ ወኸረ ሙሳ ሳዒቀን ነቢዩላህ ሙሳ ደንግጠው ወደቁ። ለብዙ ጊዜም ካሸለቡ በኋላ ፈለማ አፋቅ ሲነቁ ቃለ ሱብሓነክ ጥራት ይገባህ ጌታዬ፣ ዱንያ ላይ አንተን ፍጡር ላይ አይችልም። አንተ ኃያል ነህ። ሱብሓነከ ቱብቱ ኢለይክ ወደ አንተ መለሳለሁ። እንዲህ አይነት ጥያቄ አይደግመኝም። ወአና አወሉል ሙእሚኒን እኔ በአንተ ትልቅነት ዱንያ ላይ ስላለመታየት ካመኑት የመጀመሪያው ነኝ። አላህ ጀለ ጀላሉ አላህ ኃያል ጌታ። ይህ ኃያልነት ውስጣችን ሊሰፍን ይገባል።